ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ኃያሉ ልመንህ ዜናዎቹን እመራለሁ። አብራችሁ ቆዩ። ህዝበ ሙስሊሙ በረመዳን ወር ዘወትር የመልካም ተግባራትን በማከናወን ማሳለፍ እንደሚገባው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሳሰበ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ የታላቁ ረመዳን ወርን ምክንያት በማድረግ ለመገናኛ ብዙሃን በሰጡት መግለጫ የረመዳን ጾም ህዝበ ሙስሊሙ መልካም የሆኑ ተግባራትን በማከናወን የሚያሳልፉት የጾም ወቅት ነው ብለዋል። ከአምስቱ የእስልምና መሰረቶች መካከል የረመዳን ጾም አንዱ መሆኑን ጠቅሰው ወሩ ሃይማኖታዊ ስርዓት የሚከናወንበት ነው ብለዋል። የዘንድሮ የ1447ኛውን የታላቁ ረመዳን ወር የፌዴራል ጠቅላይ ሼራ ፍርድ ቤት በሚያሳውቀው መሰረት የጾሙ የመጀመሪያ ዕለት የጨረቃ መታየት ላይ የተመሰረተ ይሆናል። በዚህ መሰረት ጨረቃ ዛሬ ምሽት ከታየች የመጀመሪያው የጾም ቀን ነገ ይሆናል። ጨረቃ ማክሰኞ ምሽት ካልታየች ደግሞ ጾሙ ሐሙስ የካቲት 12 ቀን 2018 ዓ.ም እንደሚጀምር ገልጸዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ የረመዳን ጾም ወር መግባትን ምክንያት በማድረግ ለመላ ሙስሊም ማህበረሰብ የእንኳን አደረሳችሁ መልእክት አስተላልፈዋል። በአፍሪካ በመጪው 10 ዓመታት 362 ሚሊዮን ወጣቶች ወደ ስራ ዕድሜ ክልል እንደሚገቡ ተገለጸ። በ9ኛው የአፍሪካ ቢዝነስ ፎረም መክፈቻ ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴ አሁን ያለው የስራ ገበያ መቀበል የሚችለው 151 ሚሊዮን ብቻ መሆኑን ተናግረዋል። ለዝርዝሩ አናወር ተስፋ። በመክፈቻው ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴ በዚህ 10 ዓመታት ውስጥ 362 ሚሊዮን ወጣቶች ወደ ስራ ዕድሜ ክልል እንደሚገቡ ጠቁመዋል። አሁን ያለው የስራ ገበያ ግን 151 ሚሊዮን ብቻ መቀበል መቻሉን ተናግረዋል። በአህጉሪቱ በአግሮ ፕሮሰሲንግ እና በትራንስፖርት በአገልግሎት ዘርፍ በእሴት ሰንሰለት ልማት በማኒፋክቸሪንግ እና በአይሲቲ የአፍሪካ እድገት ሞዴል እያበበ ቢሆንም የስራ ዕድልን በመፍጠር ረገድ ብዙ እንደሚቀራትም ፕሬዝዳንቱ ተናግረዋል። ከዚህ አንጻር ኢትዮጵያ የወጣቶችና ሴቶች የዲጂታል ክህሎት ፈጠራንና ኢኖቬሽን ላይ በትኩረት እየሰራች መሆኑን ገልጸዋል። ኢትዮጵያ ለወጣቶች ክህሎት መሰረት ያደረገ የስራ ዕድልን ለመፍጠር ወሳኝ የፖሊሲ እርምጃ መውሰዷን በመግለጽ ይህንን ተከትሎም ከተፈጠሩ የስራ ዕድሎች 84 በመቶ የሚሆኑት ወጣቶች ናቸው ብለዋል። የዲጂታል ኢትዮጵያ 2030 ስትራቴጂ የዲጂታል ስርዓትን በማዘመን የአምራችና አገልግሎቱን ዘርፍ ወደ ፈጣንና ዘላቂ ሽግግር ማራመድ ያስችላል ብለዋል። ወጣቶችን ወደ አምራች ካፒታልና ፈጠራችንን ወደ ሰለጠነ ኢንተርፕራይዘሮች ለመቀየር ከተሳካልን ይህ የስነ ህዝብ አወቃቀር እውነት የአፍሪካ ታላቅ ጥንካሬ ሊሆን ይችላል ብለዋል። በጠቅላይ ሚኒስትር አብይ አሸማጋኝነት ዊሊያም ሩቶና ኡሁሩ ኬንያታ ልዩነታቸውን ለመፍታት ተስማሙ። በአፍሪካ ህብረት የመሪዎች ጉባኤ መድረክ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አደራዳሪነት በኬንያው ፕሬዝዳንት ዊሊያም ሩቶና በቀድሞ ፕሬዝዳንት ኡሁሩ ኬንያታ መካከል የነበረው የፖለቲካ ልዩነት መቋጫ ማግኘቱን ተዘግቧል። የኬንያው የዜና ምንጭ እንደዘገበው ከሆነ ሁለቱ መሪዎች በአዲስ አበባ በአካል ተገናኝተው የነበረባቸውን አለመግባባቶች በውይይት ለመፍታት ለሀገሪቱ ሰላም በጋራ ለመስራት ስምምነት ላይ ደርሰዋል። ጠቅላይ ሚኒስትር አብይ አህመድ የሁለቱን መሪዎች ግንኙነት ወደ ቀድሞ ሁኔታ ለመመለስ ያደረጉት ጥረት ስኬታማ መሆኑን ተከትሎ የኬንያ ፖለቲካ አዲስ ምዕራፍ ሊጀምር እንደሚችል ተገምቷል። ኢትዮጵያ በዘመነ ሰው ሰራሽ አስተውሎት የዳር ተመልካች ሳትሆን መሪ እንድትሆን የሚያስችል አቅም እየተገነባ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በኢትዮጵያ በሰው ሰራሽ አስተውሎት ኢንስቲትዩት በአዲስ አበባ ዩኒቨርሲቲ እና በተባበሩት መንግስታት የልማት ፕሮግራም ትብብር የተቋቋመውን የሰው ሰራሽ አስተውሎት ዩኒቨርሲቲ የምርምርና የፈጠራ ማዕከልን መርቀው ከፍተዋል። ለዝርዝሩ ኤፍራታ ጥላሁን። ምክትል ጠቅላይ ሚኒስትሩ ይህንን የገለጹት በኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት በአዲስ አበባ ዩኒቨርሲቲና በተባበሩት መንግስታት የልማት ፕሮግራም ትብብር የተቋቋመውን የሰው ሰራሽ አስተውሎት ዩኒቨርሲቲ የምርምርና የፈጠራ ማዕከል መርቀው በከፈቱበት ወቅት ነው። በ21ኛው ክፍለ ዘመን ሉዓላዊነት በድንበር ብቻ የሚወሰን ሳይሆን የራስን መረጃ መቆጣጠር፣ የራስን የዲጂታል ቀመር ወይም አልጎሪዝም መቅረጽ እና ችግሮችን በራስ እውቀት የመፍታት እንዲሁም ማዕከሉ ኢትዮጵያ ወደ አዲስ የፈጠራ ምዕራፍ የተሸጋገረችበት የልዕልና መገለጫና የዲጂታል ሉዓላዊነት ማረጋገጫ ነውም ብለዋል። ማዕከሉ ወጣቶች ከምርምር ባለፈ የራሳቸውን የቴክኖሎጂ ቢዝነስ ፈጥረው ለዓለም እንዲያጋሩ ምቹ ሁኔታን ይፈጥራል። ይህ ፕሮጀክት ከዲጂታል ኢትዮጵያ 2030 እና ከሀገር በቀል ኢኮኖሚ ማሻሻያ አጀንዳ ጋር የተጣጣመ መሆኑ የተገለጸ ሲሆን ማዕከሉ ዓለም አቀፍ ደረጃቸውን የጠበቁ ዘመናዊ መሳሪያዎች የተሟሉለት ሲሆን ለተመራማሪዎችና ለፈጠራ ባለሙያዎች ትልቅ የልዕቀት ስፍራ ሆኖ ያገለግላል ሲል ከኢትዮጵያ ፕሬስ ድርጅት የተገኘው መረጃ ያሳያል። ሼባ አቪዬሽን ከአዲስ አበባ አልጄሪያና ከአልጄሪያ አዲስ አበባ እንዲሁም ከአልጄሪያ እና ከአዲስ አበባ ወደ ተለያዩ የዓለም ሀገራት አዳዲስ የአየር በረራዎችን ማስጀመሩን አስታወቀ። ለዝርዝሩ አማሩ ገብሩ።
የኤር አልጄሪያ አየር መንገድ ወኪል የሆነው ሼቫ አቪዬሽን ሰርቪስ ኃላፊነቱ የተወሰደ የግል ማህበር መቀመጫውን አልጄሪያ ያደረገ የአየር ትራንስፖርት አገልግሎት ሰጪ ተቋም ነው። ተቋሙ የሁለቱን ሀገሮች ግንኙነት ያጠናክራል ያለውን የቀጥታ የአየር በረራ ማስጀመሩን አስመልክቶ በሂልተን ሆቴል ለጋዜጠኞች መግለጫ ሰጥቷል። በማስጀመሪያ መርሃ ግብሩ ላይ የተገኙት የሰሜን አፍሪካ ሀገሮች የውጭ ጉዳይ ዳይሬክተር አምሳሉ ትእዛዙ በአልጄሪያና በኢትዮጵያ መካከል ያለውን የኢኮኖሚ የንግድና የባህል ልውውጥ ለማጠናከር አስተዋጽኦ እንደሚያደርግ ለቻናል ዋን ቴሌቪዥን ገልጸዋል። በሁለቱ ሀገሮች መካከል ከዚህ በፊት የነበረው ጠንካራ የሁለትዮሽ ግንኙነት በንግድ በቱሪዝምና በህዝብ ለህዝብ ግንኙነት ይበልጥ እንደሚያጠናክረው ይታመናል። ስለዚህ ረጅም ጊዜ የኢትዮጵያ አየር መንገድም ወደ አልጄሪያ እንዲበር፣ የአልጄሪያ አየር መንገድም ወደ ኢትዮጵያ እንዲበር በሁለቱ ሀገራት መካከል ብዙ ሲሰራበት የቆየ ነው። ሲጠበቅ የነበረ ፕሮግራም ነው። ስለዚህ መጀመሩ በሁለቱ ሀገሮች ላይ አሁን ካለው ግንኙነት በተሻለ በተለይም በንግዱ በኢኮኖሚ ዘርፍ ጥሩ ውጤት ያስገኛል ተብሎ ነው የሚታመነው። የሼባ አቪዬሽን ዋና ስራ አስኪያጅ ካሳሁን ቀና በበኩላቸው ለነጋዴዎች፣ ለሀገራት መሪዎች፣ ለዓለም አቀፍ ተቋማት ተወካዮች፣ ለቱሪስቶችና ለተማሪዎች እንዲሁም በአህጉራዊም ሆነ በዓለም አቀፍ ደረጃ የተሳፋሪዎችንና የጭነት መጓጓዣን ለማሳለጥ ከፍተኛ አስተዋጽኦ እንደሚያደርግ አብራርተዋል። ሁለቱ ሀገሮች ኦፍኮርስ እኛ ሀገራችን ትልቅ ቱሪዝም በጣም ሀብታሞች ነን። ስለዚህ ሁለቱ ሀገሮች ያለውን ቱሪዝም ነገር እርስ በርስ ሼር ይደራረጋል። ለቱሪስት ካምፓኒዎችም እድል ነው። ሰዎችን ወደ አልጄሪያ መውሰድ፣ ወደዚህ ማምጣት፣ ከዚህም ደግሞ በሁለቱ ሀገሮች ያለውን ነገር ለማድረግ ትልቅ አስተዋጽኦ ይኖረዋል። ቱሪዝም ብቻ ሳይሆን እኔ ፐርሰናሊ ቢዝነስን ራሱ ጥሩ ኦፖርቹኒቲ ይፈጥራል። ካርጎም ስለሚኖር በሁለቱ ሀገሮች መሀል ኢምፖርት ኤክስፖርቱ እንዴት ነው በሚለው እሱንም እድል ይኖራል ብዬ እናስባለን። እኛ ያው ያጓጓጁን ወኪል ሆነን ነው ሎጂስቲኩ ላይ የምንሰራው። ስለዚህ ይሄ እድል ሁሉ ሰው ኦፕን ነው፣ ለኢምፖርተርም ለኤክስፖርተርም እዚህ ኢንዱስትሪ ላይ ላለ ሰው ማለት ነው። የመጀመሪያው በረራም ከፈረንጆቹ መጋቢት 1 ቀን 2026 ጀምሮ እንደሚከናወን ተጠቁሟል። በ2025 የ15 በመቶ የቱሪስት ፍሰት እድገት ያስመዘገበችው ኢትዮጵያ ለአፍሪካ አህጉር የ8 በመቶ እድገት መነቃቃት አስተዋጽኦ ማበርከቷ ተነገረ። ቢቢሲ እንደዘገበው ይህ ስኬት የተመዘገበው ቀደም ሲል በሰሜኑ የሀገሪቱ ክፍል በነበረው ሁኔታ ቀንሶ የነበረው የቱሪስት ፍሰት በማገገሙ ነው። ጸጋነሽ ተሰማ ዝርዝር አላት። የኢትዮጵያ መንግስት የተጓዦችን እምነት ለመመለስና መዳረሻዎችን ይበልጥ ተደራሽ ለማድረግ የጀመረው ሰፊ የኢንቨስትመንት ስራ ለውጤቱ ትልቅ ሚና እንደነበረው ገልጿል። በተለይም በ2025 የጀመረው ቪዚት ኢትዮጵያ የተሰኘው የዲጂታል ፕላትፎርም አዳዲስ የሆቴል ግንባታዎችና የተሻሻሉ የቱሪዝም አገልግሎቶች ኢትዮጵያ በዓለም አቀፍ ደረጃ ያላትን ተወዳዳሪነት ከፍ እንዳደረገው ተጠቅሷል። ይህም ተጓዦች አዳዲስና ብዙ ያልተጎበኙ አካባቢዎችን መምረጥ መጀመራቸውን የሚያሳይ መሆኑ ተመላክቷል። በዓለም አቀፍ ደረጃ እንደ አውሮፓውያን አቆጣጠር በ2026 የቱሪዝም ዘርፉ ከፍተኛ መነቃቃት እያሳየ የመጣ መሆኑን የገለጸው ቢቢሲ እድገቱም ከተለመዱት ታዋቂ መዳረሻዎች ባለፈ እንደ ኢትዮጵያና ቡታን ባሉ አገራት በጉልህ እየታየ ይገኛል። በ2025 ከ1.5 ቢሊዮን በላይ ቱሪስቶች ዓለም አቀፍ ጉዞ ማድረጋቸው ለዘንድሮ የሪከርድ ስብራት ምቹ ሁኔታ የፈጠረ አጋጣሚ መሆኑ ተጠቅሷል። በአጠቃላይ የዘርፉ እድገትም ከኮቪድ-19 ወረርሽኝ በፊት ወደ ነበረበት የ5 በመቶ ዓመታዊ አማካኝ እየተቃረበ መሆኑን የተመድ ቱሪዝም መረጃ አመላክቷል። አውሮፓ በ800 ሚሊዮን ጎብኚዎች ቀዳሚነቱን ቢይዝም ፈጣን የእድገት ምጣኔ የተመዘገበው ግን ባልተጠበቁ ሀገራት መሆኑ ተጠቁሟል። በዚህም መሰረት ብራዚል የ37 በመቶ፣ ቡታን የ30 በመቶ እንዲሁም ግብጽ የ20 በመቶ ከፍተኛ የቱሪስት ፍሰት ጭማሪ አሳይተዋል። እነዚህ አሃዞች የዓለም ቱሪዝም መልክ በተፈጥሮ ሀብት የበለጸጉ መዳረሻዎችን በስፋት እየጎበኙ መሆኑን ያረጋግጣሉ። ከውጭ ምንጮች ወደ ያዝነው ዜናዎቻችን አለፍን። ጀርመን ከፍተኛ የባለሙያ እጥረት ገጥሞኛል አለች። ለዚህም በሚሊዮን ለሚቆጠሩ የውጭ ሀገራት ሰራተኞች ጥሪ አድርጋለች። ባለ ግዙፍ የኢኮኖሚ ባለቤቷ ጀርመን አሁን ላይ በ163 የተለያዩ የስራ ዘርፎች ከፍተኛ የሰው ኃይል እጥረት እንደገጠማት ነው ዶቼ ቬለ ዘገባው። የሀገሪቱን የስራ ስምሪት ጥናት ተቋሙ ዋቢ ያደረገው ዘገባው ሀገሪቱ በየዓመቱ በአማካይ 400,000 አዳዲስ የውጭ ሀገራት ባለሙያዎችን የማግኘት ግዴታ አሁን ላይ ያለችበትን የኢኮኖሚ ደረጃ ለማስቀጠል የሚያስችል ነው ብሏል። ይህን ተከትሎ ባለሙያዎች የስራ ውል ሳይኖራቸው ወደ ጀርመን ገብተው ስራ እንዲፈልጉ እድል መስጠትን ጨምሮ አዳዲስ የህግ ማሻሻያዎችን እያደረገች ትገኛለች። በ2024 መረጃ መሰረት ወደ 487,000 የሚጠጉ የባለሙያ የስራ ቦታዎች ክፍት መሆናቸው የተረጋገጠ ሲሆን ይህ ቁጥር እስከ 2028 ድረስ ወደ 768,000 ያድጋል ተብሎ ይገመታል። በዋናነትም የጤናና የቴክኖሎጂ ዘርፎችን ጨምሮ መምህራን፣ የህንፃ ግንባታ ባለሙያዎች፣ የጭነት መኪና አሽከርካሪዎችና የፋብሪካ ሰራተኞች እጥረት የሚስተዋልባቸው ሆነው ተገኝተዋል። የጀርመን የስራ ስምሪት ጥናት ተቋም በሆስፒታሎች የ10 ሺዎች፣
የነርሶች እጥረት መኖሩንና በቴክኖሎጂው ዘርፍም ብዛት ያላቸው የዲጂታል ባለሙያዎች ያስፈልጋሉ ብሏል። ክሮም በከፍተኛ ሁኔታ ለመረጃ መንታፊዎች እንደተጋለጠ የጎግል ኩባንያ አስታወቀ። ኩባንያው የክሮም ተጠቃሚዎችን ማሰሻቸውን ወይም መፈለጊያቸውን በአፋጣኝ እንዲያዘምኑ አሳስቧል። አማሩ ገብሩ ዝርዝር አለው። ጉግል በክሮም ማሰሻ ላይ የተገኘውን እጅግ አደገኛ የሆነ የጥቃት ተጋላጭነት ለመጠገን አስቸኳይ የደህንነት ማሻሻያ ማውጣቱ ተመላክቷል። ይህ የጥቃት ተጋላጭነት CVE 2026-2441 ተብሎ የተሰየመ ሲሆን በጎርጎሮሳውያኑ 2026 ዓመተ ምህረት ክፍተት መሙያ የተደረገለት የመጀመሪያው ከፍተኛ የጥቃት ተጋላጭነት ሆኖም ተመዝግቧል። ይህ የጥቃት ተጋላጭነት ክፍተት ዩዝ አፍተር ፍሪ በሚባል የስህተት አይነት የተፈጠረ ነው። የመረጃ መንታፊዎች ይህንን ክፍተት በመጠቀም የማሰሻ ስርዓት ማሰናከል፣ መረጃዎችን መስረቅ ወይም ሌሎች ያልተፈለጉ ትዕዛዞችን በኮምፒውተሮች ላይ ማከናወን እንደሚችሉ ጉግል ገልጿል። ከዚህ ባለፈም ጉግል እንዳረጋገጠው ይህንን ክፍተት በመጠቀም ጥቃት የሚያደርሱ አካላት በአሁኑ ወቅት በስፋት እየተንቀሳቀሱ ይገኛሉ ብሏል። በመሆኑም ተጠቃሚዎቹ ጥቃቱን ለመከላከል ጉግል የለቀቃቸውን የክሮም ማሰሻ ስሪቶችን እንዲያዘምኑም ጥሪ አቅርቧል። የቀድሞ የጂፒና የፖድካስት ዝግጅት አቅራቢ ዶክተር ራንጋን ቻተርጂ የህፃናትን ስክሪን አጠቃቀም የዘመናችን በጣም አስቸኳይ የህዝብ ጤና ጉዳይ ነው ሲሉ ተደምጧል። በመሆኑም የዩናይትድ ኪንግደም መንግስት ከ18 ዓመት በታች ለሆኑ ህጻናት ማህበራዊ ሚዲያን እንዲያግድና በትምህርት ቤቶች ውስጥ በስክሪን ላይ የተመሰረተ የቤት ስራን እንዲያስወግድ ጠይቀዋል። ከዚሁ ጋር በተያያዘ ቢቢሲ እንደዘገበው ጠቅላይ ሚኒስትር ኬር ስታመር ከ16 ዓመት በታች የሆኑ ታዳጊዎችን ከማህበራዊ ሚዲያ ለማገድ አቅደዋል። ሊዲያ ዝናቡ ዝርዝር አላት። ታዋቂ የፖድካስት ዝግጅት አቅራቢ ሆነው ዶክተር ራንጋን ቻተርጂ ተከታታይ የሆነ የመንግስታት ቁጥጥር ያልተደረገበት የዲጂታል መሳሪያዎችና የማህበራዊ ሚዲያ መስፋፋት የወደቀ ትውልድን እየፈጠረ እንደሚገኝ አስጠንቅቀዋል። ከ10 ዓመት በላይ በሚሆነው የሕክምና ልምዱ ዶክተር ራንጋን ከ10 ዓመታት በላይ በሚሆን ጊዜ ልክ እንደ ጭንቀት፣ ድባቴ፣ የእንቅልፍ መዛባት፣ የተግባቦት መዘግየትና አካላዊ ጉዳቶች ያሉ የተለመዱ የጤና ችግሮችን እያስከተለ መሆኑን ገልጸዋል። ልጆች በእያንዳንዱ በስክሪን ላይ በሚያሳልፉት ጊዜ የማዮፒያ ተጋላጭነታቸው በ21 በመቶ እንደሚያድግ እንዲሁም እድሜያቸው 9 ዓመት የሆናቸው ህጻናት መካከል 10 በመቶ የሚሆኑት ለእድሜያቸው ተገቢ ላልሆነ ጾታዊ ምስሎች ተጋላጭ መሆናቸውን ጥናቶች አመላክተዋል። በመጨረሻም የማህበራዊ ሚዲያ የመጠቀሚያ እድሜ ገደብ ከ18 ዓመት በላይ ሊሆን እንደሚገባ እንዲሁም በትምህርት ቤት በዲጂታል መሳሪያዎች ላይ የተመረኮዘ የቤት ስራዎችን መከልከል እንዳለባቸው አጽንኦት ሰጥቶ አሳስበዋል። በዚህ ዙሪያም የእንግሊዝ ጠቅላይ ሚኒስተር ኬር ስታርመር ማህበራዊ ሚዲያን ከ16 ዓመት በታች ለሆኑ ታዳጊዎች ለማገድ አቅደዋል። ዘገባው የዘጋርዲያን ነው። ደቡብ ኮሪያ የ1.1 ሚሊዮን ዩዋን የጋብቻ ድጋፍና የግብር ቅናሾችን የያዘ አዲስ ስትራቴጂ ይፋ አደረገች። የደቡብ ኮሪያ መንግስት በአገሪቱ እየተስተዋለ ያለውን እጅግ ዝቅተኛ የልደት መጠን ለመታደግና ወጣቶችን ወደ ትዳር ዓለም ለመሳብ ከፍተኛ የገንዘብ ድጋፍና የግብር ማሻሻያዎችን የያዘ አዲስ ስትራቴጂ ይፋ አድርጓል። ዝርዝሩን ኤፍራታ ጥላሁን ታቀርባለች። የደቡብ ኮሪያ መንግስት በሀገሪቱ እየተስተዋለ ያለውን እጅግ ዝቅተኛ የልደት መጠን ለመታደግና ወጣቶችን ወደ ትዳር ዓለም ለመመለስ ከፍተኛ የገንዘብ ድጋፍና የግብር ማሻሻያዎችን የያዘ አዲስ ስትራቴጂ ይፋ አድርጓል። በአሁኑ ወቅት የሀገሪቱ የልደት መጠን በዓለም ዝቅተኛ ወደ ሆነው ወደ 0.72 ዝቅ ማለቱን ተከትሎ መንግስት የኢኮኖሚ ጫናን የሚቀንሱ ተጨባጭ እርምጃዎችን እየወሰደ ይገኛል። እንደ አዲሱ መመሪያ ከሆነ አዲስ ለሚጋቡ ጥንዶች እስከ 1.1 ሚሊዮን ዩዋን የሚደርስ የጋብቻ ማበረታቻ ድጋፍ የሚሰጥ ሲሆን ይህም ለሰርግ ወጪ ና ለቤት መገልገያ ቁሶች መግዣ እንዲውል ታስቧል። ከዚህም በተጨማሪ ከ2024 እስከ 2026 ባሉት ዓመታት ውስጥ ጋብቻ ለሚመሰርቱ ዜጎች የአንድ ጊዜ የ1.1 ሚሊዮን ዩዋን የልዩ ቀረጥ ቅናሽ ተጠቃሚ እንዲሆኑም ተወስኗል። ከቀጥታ የገንዘብ ድጋፉ ባሻገር መንግስት የመኖሪያ ቤት አቅርቦት ላይም ከፍተኛ ማሻሻያ አድርጓል። አዲስ ለተጋቡና ልጆችን ለወለዱ ቤተሰቦች ቅድሚያ የሚሰጥ ዝቅተኛ ወለድ ያለው የመኖሪያ ቤት መግዣ ብድር እንዲመቻች የተደረገ ሲሆን ይህም የወጣቶችን የቤት ባለቤትነት ጥያቄ ለመመለስ ያለመ ነው። እንዲሁም የአባቶች የወላጅነት ፍቃድ ወደ 20 ሳምንታት እንዲያድግም ተደርጓል። ይህ ከፍተኛ በጀት የተመደበለት የፖሊሲ እርምጃ በደቡብ ኮሪያ የሚታየውን የስነ ህዝብ ቀውስ ለመቀልበስና የወደፊት የሀገሪቱን የኢኮኖሚ ቀጣይነት ለማረጋገጥ እንደ ወሳኝ መፍትሄ ተወስዷል። የቤት ኪራይ ዋጋ መናርና የኑሮ ውድነት ወጣቶች ትዳርንና ልጅ መውለድን እንዲተዉ እንዲፈሩ ካደረጉ ዋና ዋና ምክንያቶች መካከል ተጠቃሽ ሲሆኑ መንግስት ይህንን ለመለወጥ በቢሊዮን የሚቆጠር ዶላር በጀት መድቧል ሲል ሮይተርስ ዘግቧል። በፍቅረኞች ቀን በደቡብ ኢጣሊያ የሚገኘው ታዋቂው የተፈጥሮ የድንጋይ ቅርስ ላቨርስ አርክ በኃይለኛ ዝናብና ነፋስ የተነሳ ተሰብሮ ወደ አድሪያቲክ ባህር ወድቋል። ቦታው የብዙ ጥንዶችን ትኩረት ሲስብ የቆየ ሲሆን
ክስተቱ ለአካባቢው ቱሪዝም ከፍተኛ ጉዳት እንደሚያመጣ ተገልጿል። ለዝርዝሩ ሄሮዳዊት ንጉሴ። በደቡብ ምስራቅ ጣሊያን በሜሎንዱኛ ከተማ አቅራቢያ በፑሊያ ክልል በአንድሪያቲክ ባህር ዳርቻ ላይ የሚገኘው የፍቅረኛሞች ግማሽ ቀለበት ወይም ላቨርስ አርክ ተብሎ የሚጠራው ታዋቂው የተፈጥሮ ድንጋይ ቅርጽ ባሳለፍነው ቅዳሜ በፍቅረኛሞች ቀን በድንገት ተሰብሮ ወደ ባህር መውደቁ ተነግሯል። ይህ የድንጋይ ቀለበት ለብዙ ዓመታት የፍቅር ምልክት ሆኖ የቆየ ሲሆን ጥንዶች የጋብቻ ጥያቄ የሚያቀርቡበት፣ የሰርግ ፎቶ የሚነሱበትና ቱሪስቶች በብዛት የሚጎበኙት መስህብ በመሆን በአካባቢው ሕዝብ ዘንድ የፍቅርና የተስፋ ምልክት ተደርጎ ይቆጠር የነበረ ነው። ይህ የተፈጥሮ ቅርጽ በከባድ የአየር ሁኔታ ውስጥ ተሰብሮ ወደ ባህር መውደቁና ክስተቱ በፍቅረኞች ቀን መከሰቱ ለነዋሪዎችና ለጎብኚዎች ስሜታዊ ተጽዕኖ እንዳሳደረ ተነግሯል። ባለሙያዎች ከባድ ንፋስ፣ ከፍተኛ ማዕበል፣ ብዙ ዝናብና ለብዙ ዓመታት የቀጠለ የዳርቻ መፍረስ ለክስተቱ የሰጡት ምክንያት ሲሆን የሜሎንዱኞ ከተማ ባለስልጣናት በበኩላቸው ይህን ክስተት ለከተማዋ ትልቅ ኪሳራ ነው ሲሉ ገልጸውታል። ከዚህ በኋላም ተመሳሳይ የተፈጥሮ መስህቦች እንዳይጎዱ የደህንነት እርምጃዎች እንዲጠናከሩ አሳስበዋል። የቅርጹ መፍረስ በአካባቢው ቱሪዝም ላይ አሉታዊ ተጽዕኖ ያሳድራል ተብሎ ይጠበቃል። ብዙ የንግድ ተቋማትና የቱሪዝም አገልግሎቶች በዚህ መስህብ ላይ የተመሰረቱ ነበሩ። የዘርፉ ባለሙያዎችም ይህ ክስተት የተፈጥሮ ቅርሶች በከፍተኛ የአየር ንብረት ለውጥ ጫና ስር መሆናቸውን በግልጽ እንደሚያሳይ በመግለጽ ተፈጥሯዊ መስህቦችን ለመጠበቅ አስቀድሞ እርምጃ መውሰድ እንዳለበት እያስጠነቀቁ ይገኛሉ። ዘገባው የሲኤንኤን ነው። በእርግዝና ወቅት የልብና የደም ዝውውር ስርዓት ችግር በአሜሪካ ከእርግዝና ጋር በተያያዘ ለሚከሰት ሞት መንስኤ መሆኑ ይታወቃል። ችግሩ ከፍተኛ ከሆነ የህይወት ዘመን የስትሮክ፣ የልብ ድካምና ስር የሰደደ የደም ግፊት ስጋት ጋር የተቆራኘ መሆኑ የአሜሪካ የልብ ሐኪሞች አዲስ ማስጠንቀቂያ ሰጥተዋል። ለዝርዝሩ ሊዲያ ዝናቡ። በእርግዝና ወቅት የሚፈጠሩ ልክ እንደ የደም ግፊት መጨመር፣ የስኳር በሽታና ኤክላምፕሲያ ያሉ የጤና ችግሮች ከወሊድ በኋላ የማያበቁ መሆኑን ይልቁንም ለእናቲቱ የህይወት ዘመን የልብና የደም ቧንቧ ችግርን በ60 በመቶ እንደሚጨምሩ የዘርፉ ባለሙያዎች ገልጸዋል። በኮሎምቢያ ዩኒቨርሲቲ የልብ ሐኪም የሆኑት ዶክተር ጄኒፈር ሃይቴ እርግዝናን እንደ የልብ ህመም መመርመሪያ ይገልጹታል። ይህም ታዲያ በእርግዝና ወቅት የልብና የደም ቧንቧ ስርዓት እየጨመረ የሚገኘውን የደም መጠን ጋር መላመድ መቻል እያለበት ያ ሳይሆን ቀርቶ ለ10 ዓመታት ያልታወቀ የልብ ህመምን ሊያጋልጥ በመቻሉ ነው። ባለፉት 30 ዓመታት በአሜሪካ ከእርግዝና ጋር በተያያዘ የሞት ቁጥር ማሻቀቡ ይታወቃል። በጥናቱ መሰረትም በእርግዝና ወቅት የደም ግፊት ያለባቸው ሴቶች ከ10 ዓመታት በኋላ በ4 እጥፍ ስር ለሰደደ የደም ግፊት ችግር ሊዳርጋቸው እንደሚችል ተመላክቷል። በመሆኑም በእርግዝና ወቅትም ሆነ ከወሊድ በኋላ ባሉት ወራትና ዓመታት ወቅታዊ ክትትል በማድረግ ስጋቱን መከላከል የሚቻል መሆኑን እንዲሁም ከወሊድ ጋር የተያያዘ የህክምና ታሪኮ የህይወቶ ዋና ክፍል ነው ሲሉ ዶክተር ሃይቴ ገልጸዋል። ዘገባው የኤቢሲ ኒውስ ነው። ቻይናውያን ለ15 ቀናት ያህል በተከታይ የሚያከብሩትን አዲስ ዓመት በዓል ማክበር ጀምረዋል። የዘንድሮ ዓመት የእሳት ፈረስ ተብሎ የተሰየመ ነው። ለዝርዝሩ አማሩ ገብሩ። ቻይናውያን ከሌሎች ዓለማት ለየት የሚያደርጋቸው የራሳቸው የሆነ የዘመን አቆጣጠር አላቸው። በዚህም የጨረቃ አቆጣጠር የሚባል ከጨረቃ እንቅስቃሴ ጋር የሚገናኝና እያንዳንዱ ዘመን ከእንስሳት ስያሜ ጋር ይቆራኛል። የዘንድሮውን የ2026 አዲስ ዓመት የፈረስ በሚል ስያሜ እያከበሩም ይገኛሉ። ለ15 ቀናት ያህል በተከታታይ የሚከበረው ይህ የአዲስ ዓመት ክብረ በዓል እንደ ቻይናውያኑ የከዋክብት ቆጣሪዎች የፈረስ ዓመት ተብሎም ይጠራል። በዓሉ በክረምት ወቅት ላይ የሚከበር ቢሆንም የጸደይ በዓል ተብሎም ይጠራል። ምክንያቱም ደግሞ የበረዶ ወቅት ማብቂያና የጨረቃ አቆጣጠር የጸደይ መጀመሪያን ስለሚያመለክት ነው። በመቶ ሚሊዮኖች የሚቆጠሩ ቻይናውያን ከቤተሰቦቻቸው ጋር በመሆን ወደ ትውልድ ቀያቸው የሚጓዙበት ወቅት ከመሆኑ ጋር ተያይዞም በዓሉ ጭኑን በዓለም ላይ ግዙፍ የሰው ልጆች ፍልሰት የሚል ስያሜ ተሰጥቶታል። ቻይናውያኑ አዲሱን ዓመት በሚያከብሩበት ወቅት ቀይ ቀለም ያላቸው ልብሶችንና ጌጣጌጦችን በብዛት ይጠቀማሉ። ጫጫታም የተለመደ ነው። ይህ ባህል ኒያን ባለው አስፈሪ አውሬ አፈ ታሪክ የመጣ መሆኑም የታሪክ መረጃዎች ያሳያሉ። ይህ አውሬ በየአዲሱ ዓመት እንስሳትና መንደርተኞችን ለመብላት ይመጣ ነበር። ሰዎች ግን ኒያን ቀይ ቀለምን፣ ብሩህ ብርሃንንና ከፍተኛ ጫጫታን እንደሚፈራ ደረሱበት። ለዚህም ነው ቤቶች በቀይ ጌጣጌጦች የሚሸለሙት፣ በእኩለ ሌሊት ርችቶች የሚተኮሱት። ወደ ቢዝነስ ዘገባችን አለፍን። የኢትዮጵያ አየር መንገድ በቢሾፍቱ ከተማ ለሚያስገነባው ግዙፍ ዓለም አቀፍ አውሮፕላን ማረፊያ 35 ታዋቂ ዓለም አቀፍ የኮንስትራክሽን ኩባንያዎች በግንባታው ለመሳተፍ ፍላጎታቸውን መግለጻቸው ተሰምቷል። ለዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ። የኢትዮጵያ አየር መንገድ በቢሾፍቱ ከተማ ሊያስገነባው ላቀደውና በቢሊዮን የሚቆጠር ዶላር ወጪ ለሚጠይቀው ግዙፍ ዓለም አቀፍ አውሮፕላን ማረፊያ
35 ታዋቂ ዓለም አቀፍ የኮንስትራክሽን ኩባንያዎች ፍላጎት ማሳየታቸው ተገለጸ። ይህ ታላቅ ፕሮጀክት የኢትዮጵያ አየር መንገድን በዓለም አቀፍ የአቪዬሽን ኢንዱስትሪ ውስጥ ያለውን መሪነት ለማጠናከር ያለመ ሲሆን በዓለም አቀፍ ደረጃም ከፍተኛ ትኩረትን አግኝቷል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት አየር መንገዱ ባለፉት ጥቂት ወራት ከዋና ዓለም አቀፍ ተቋራጮች ጋር ምክክር ሲያደርግ ቆይቷል። በአሁኑ ወቅት በ3 ኮንትራክተሮች አማካኝነት የቦታ ዝግጅትና የመሬት ማስተካከል ስራዎችን በፍጥነት እየተከናወኑ ይገኛሉ። መረጃው የካፒታል ነው። የኢትዮጵያ ብሔራዊ ባንክ ባደረገው የውጭ ምንዛሬ ጨረታ የ1 ዶላር መሸጫ ዋጋ 155.12 ብር ደረሰ። የኢትዮጵያ ብሔራዊ ባንክ ባካሄደው የውጭ ምንዛሬ ጨረታ የዶላር መሸጫ ዋጋ ካለፈው ሳምንት መጠነኛ ጭማሪ ማሳየቱን አስታውቋል። ብሔራዊ ባንክ ማክሰኞ የካቲት 10 ቀን 2018 ዓ.ም ባካሄደው 18ኛው ዙር የውጭ ምንዛሬ ጨረታ የአንድ የአሜሪካን ዶላር መሸጫ ዋጋ 155.12 ብር መድረሱን ገልጿል። ባንኩ ለዚህ ጨረታ 70 ሚሊዮን ዶላር ለገበያ ያቀረበ ቢሆንም ከተሳታፊ ባንኮች የቀረበው የፍላጎት መጠን ግን 145.31 ሚሊዮን ዶላር ሆኖ ተመዝግቧል። በዚህም መሰረት ዝቅተኛው የመቁረጫ ዋጋ 155.1200 ብር ሲሆን አማካኝ የጨረታው ዋጋ ደግሞ 155.1223 ብር ሆኖ አልፏል። በጨረታው ላይ በአጠቃላይ 31 ባንኮች የተሳተፉ ሲሆን ከነዚህ ውስጥ 21 ባንኮች በጨረታው አሸናፊ በመሆን የሚፈልጉትን የውጭ ምንዛሬ ማግኘት ችለዋል። በዕለቱ የቀረበው ከፍተኛው የመግዣ ዋጋ 155.1299 ብር ሲሆን ዝቅተኛው ደግሞ 155.10 ብር ሆኖ ተመዝግቧል። ይህም ጥር 26 ቀን 2018 ዓ.ም ከተካሄደው 17ኛ ዙር ጨረታ የዶላር መሸጫ ዋጋ 155.05 ብር ጋር ሲነጻጸር መጠነኛ ጭማሪ የታየበት መሆኑን ለመረዳት ተችሏል። የኢትዮጵያ የቡና ባህል ቀን ፌስቲቫል ዋርካ ቡና ከአዲስ አበባ ባህል ኪነ ጥበብ ቢሮ ጋር በመተባበር ለሁለተኛ ጊዜ የካቲት 14 ቀን 2018 ዓ.ም በአድዋ ድል መታሰቢያ ሙዚየም እንደሚካሄድ አስታወቀ። የዚህ ፌስቲቫል መዘጋጀት ለቡና ዘርፉ ምን ጥቅም እንዳለው እንዲሁም ከመጀመሪያው ዙር ፌስቲቫል ምን እንደሚለየው የዋርካ ኮፊ መስራችና ዋና ስራ አስኪያጅ ወይዘሮ ሳዳ ሙስጠፋ በተለይ ለቻናል 1 ቴሌቪዥን ገልጸዋል። የኢትዮጵያ የቡና ባህል እጅግ በጣም በርካታ ማህበራዊ፣ ኢኮኖሚያዊና ሀገራዊ ገጽ ግንባታ ላይ ሊያበረከተ የሚችለው አስተዋጽኦ ወይም እያበረከተ ያለው አስተዋጽኦ ትንሽ የሚባል አይደለም። ግን ይህንን በአስተዋጽኦ ልክ ተረድተነዋል ወይ የሚለው እጅግ በጣም ያሳስበን ነበረ። ስለዚህ እኛ ያየነውን በተረዳንበት ጥልቀት ልክ ማህበረሰቡ እንዲያይልን ቫልዩ እንዲያደርገው የሰራንበት ሁኔታ ነው። ምናልባት በምናስበው ልክ ባይሆንም በመጠኑ ተደራሽ ሆነናል። ያንን ነገር በማህበረሰብ በሀገር ውስጥም ነዋሪዎች ይሁን በኢትዮጵያውያንና ከኢትዮጵያ ባልሆኑ ማህበረሰቦች ይሄንን ነገር ለማድረስ ሞክረናል። ሁለተኛው ጥያቄሽ ዘንድሮ ምን የተለየ ነገር አለው? ምናልባት ደጋግመን እናወራለን። የኛ ታሪክ በነጮች ነው የሚጻፈው። የኢትዮጵያ ቡናው ቆንጆ ነው ግን ባህላቸው ጊዜ ማጥፊያ ነው ይላሉና እኛ ደግሞ ባህላችን ጊዜ ማጥፊያ አይደለም። እናቶች ስለ ልጆቻቸው አስተዳደግ፣ ስለ ትዳራቸው የቸገራቸውን በመበዳደር የኖሩበት ትልቅ የቴራፒ ሴሽንም ነው ቱል ነው እንላለንና እዛ ላይ ስራ አይፈቱም። ከዛ በዘለለ ጥጥ ይፈትላሉ፣ ስፌት ይሰፋሉ፣ ዳንቴል ይሰራሉ፣ የተለያዩ በእጅ የሚከወኑ ስራዎችን ይሰሩ ነበርና ይሄንን ከወሬ በዘለለ በተግባር እዚህ ፌስቲቫል ላይ ጥጡ ሲፈተል ሸክላው ሲሰራ የሚታይበት ምናልባትም ደግሞ ይሄንን ፕራክቲስ ማድረግ የሚችል አዲሱ ትውልድ በአካል ቦታው ላይ በመገኘት እነዚህን ስራዎች ፕራክቲስ የሚያደርግበት የእናቶቻችንን ጉልበት ባህሉን ጠብቀው የመጡበትን መንገድ ባህሉን ለጠበቁ እናት እህቶቻችን ደግሞ አክኖሌጅመንትም የምንሰጥበት ሰፋ ያለ አውደ ርዕይ ሆኗል ማለት ነው ዘንድሮ። በዝግጅቱ ላይ የኢትዮጵያን ኤክስፖርት ማርኬት ድረገጽና ዋርካ ኮፊ የተፈራረሙ ሲሆን ስለ ዝግጅቱ እንዲሁም ምን አይነት ስራዎችን አብረው ለመስራት እንደተዘጋጁ ከኢትዮጵያን ኤክስፖርት ማርኬት ድረገጽ ኢምራን ኑር ሁሴን ገልጸውልናል። ከዋርካ ኮፊዎች ጋር ስፔሻሊ በትሬሰቢሊቲና የቡናን ሂስትሪ በመናገር ኢንተርናሽናሊ ኮፊዎች ሲሸጡ የኢትዮጵያን ኮፊ ሞር ዲፍረንት የሚያደርገው ከቫሊዩ አለው ትሬሰቢሊቲ ያለው እና እሱ ትሬሰቢሊቲ ናት ጀስት ከእንትና ተገዝቶ ወደ እንትና ተሽጦ ከሱ ሰውዬ ተገዝቶ ወደዚህ ሰውዬ ተሸጠ የሚለው በላይ አሁን ዋርካ ይዞት የመጣው የካልቸር ባህል ታሪክ እሱ በጣም ማች ሞር ኢምፖርታንት እንደሆነና እንደ ሀገርም ትልቅ ቫልዩ አዲሽን እንደሆነ ስለተረዳን እሱን አይነት ስራ ለመስራት ነው ያሰብነው። በአድዋ ድል መታሰቢያ ሙዚየም በሚካሄደው መርሃ ግብር ላይ የቡና ስነ ስርዓት ባህልን በመጠበቅ ለቀጣይ ትውልድ ለማስተላለፍ እንዲሁም ባህሉ የሚሰጠውን ማህበራዊና ኢኮኖሚ ፋይዳ በማስገንዘብ በሀገር ውስጥና በዓለም አቀፍ ደረጃ ተገቢውን ዋጋ ለማሰጠት እንደሚሰራ ተመላክቷል።
የኢፌዴሪ የገንዘብ ሚኒስቴር ለኢንቨስትመንት ስራዎች የሚውሉ የካፒታል እቃዎች ዝርዝር ላይ ማሻሻያ በማድረግ ትራንስፎርመሮችና ጄኔሬተሮች የቀረጥ ነጻ መብት ተጠቃሚ እንዲሆኑ መወሰኑን አስታወቀ። ሚኒስትሩ ጥር 22 ቀን 2018 ዓ.ም ለክልልና ለከተማ አስተዳደር የኢንቨስትመንት ተቋማት በላከው ይፋዊ ደብዳቤ እንደገለጸው ይህ ማሻሻያ የተደረገው በወቅቱ ስራ ላይ የነበረውን መመሪያ ቁጥር 1064/2017 ለባለ ሀብቶች አስፈላጊ የሆኑትን ሁሉንም የካፒታል እቃዎች ሙሉ በሙሉ ያላካተተ ሆኖ በመገኘቱ ነው። ይሁን እንጂ በአዲሱ መመሪያ መሰረት በትግበራ ላይ ባለው የካፒታል እቃዎች ዝርዝር ውስጥ ትራንስፎርመሮችና ጄኔሬተሮች እንዲካተቱ መደረጉን በገንዘብ ሚኒስቴር የተላለፈው ውሳኔ ያመለክታል። የኢንቨስትመንት ተቋማት ከባለሀብቶች የሚቀርቡ የኢንቨስትመንት ጥያቄዎችን በዚህ አዲስ ማሻሻያ መሰረት እንዲያስተናግዱ መመሪያም ተሰጥቷል። እንደ ካፒታል መረጃ ይህ ማሻሻያ ባለሀብቶች የሚያጋጥሟቸውን የኃይል አቅርቦት ችግር ለመቅረፍና የኢንቨስትመንት ፍሰቱን ለማሳለጥ ከፍተኛ እገዛ ይኖረዋል ተብሎ ይጠበቃል። በአህጉሪቱ ዓለም አቀፍ የንግድ ተወዳዳሪነትን ለማምጣትና የኢኮኖሚ እድገትን ለማፋጠን የአፍሪካ አህጉራዊ ነጻ የንግድ ቀጠናን ሙሉ በሙሉ መተግበር እንደሚገባ የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋታቴ ገለጹ። የአፍሪካ አህጉራዊ ነጻ የንግድ ቀጠና ከ1.5 ቢሊዮን በላይ ሕዝብን ያቀፈ አንድ የገበያ ማዕከል የፈጠረ መድረክ መሆኑን የጠቀሱት ዋና ጸሐፊው በተለይም የዲጂታል ግብይት ስርዓት መስፋፋትና የስታርታፕ ንቅናቄ ማደግ ለዚህ ማሳያ መሆናቸውን ተናግረዋል። በኢትዮጵያ ያለውን የዲጂታል ክፍያ ስርዓት በምሳሌነት ያነሱት ዋና ጸሐፊው በሺዎች የሚቆጠሩ ነጋዴዎችና ኤጀንቶች እየተሳተፉበት ያለው ይህ ስርዓት የአፍሪካ ሽግግርን በተግባር እየታየ መሆኑን ያረጋግጣል ብለዋል። በተመሳሳይ በኮት ዲቯርና በሞሮኮ ወጣቱን መሰረት ያደረጉ ውጤታማ የፈጠራ ስራዎች እየተከናወኑ መሆኑንም አንስተዋል። አፍሪካ እሴት የተጨመረባቸውን ምርቶች ለውጭ ሀገር ገበያ ማቅረብ መጀመሯ ትልቅ ስኬት መሆኑንም ገልጸዋል። ከኢዚያ የተገኘው መረጃ እንደሚያመላክተው በየዓመቱ በሚሊዮን የሚቆጠሩ ወጣቶች ወደ ገበያው እንደሚገቡ ያስታወሱት ክላቨር ጋታቴ ይህ የሰው ኃይል በአግባቡ መያዝ እንደሚገባም ጠቅሰዋል። በመጨረሻ ሜትሮሎጂ በጋምቤላና በሌሎች አንዳንድ አካባቢዎች የቀኑ ከፍተኛ የሙቀት መጠን ከ32 ዲግሪ ሴልሺየስ በላይ ሆኖ እንደሚቀጥል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። የኢንስቲትዩቱ መግለጫ እንዳመለከተው ምንም እንኳን ከየካቲት አጋማሽ ጀምሮ በተለያዩ አካባቢዎች ዝናብ የሚጠበቅ ቢሆንም በጋምቤላ፣ በሰሜን ምዕራብ፣ በሰሜን ምስራቅና በደቡብ ምስራቅ የሀገሪቱ አካባቢዎች የቀኑ ከፍተኛ የሙቀት መጠን ተመዝግቦ ይቀጥላል። የሙቀት መጠኑ ከ32 ዲግሪ ሴልሺየስ በላይ ሆኖ መቆየቱ በትነት ምክንያት የሚጠፋውን የውሃ መጠን ሊጨምር ስለሚችል አርሶ አደሩና አርብቶ አደሩ ያላቸውን የውሃ ሀብት በቁጠባ እንዲጠቀሙ አሳስቦ የአየር ሁኔታው ለውጦችን በመከታተል ተገቢውን ዝግጅት ማድረግ እንደሚገባ የሜትሮሎጂ ኢንስቲትዩት በመግለጫው ጠቁሟል። ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች በዚሁ ተጠናቀዋል። ሀያሉ ልመንህ ዜናዎቹን መርቼላችኋለሁ። ከቀጣይ የቻናል ዋን ውብ ፕሮግራሞች ጋር መልካም ቆይታ ይሆንላችሁ።